የወርቅ ዋጋ እንግዲህ በአሁኑ ሰዓት ላይ በጣም የተረጋጋበት ጊዜ ነው። ወርቅን መግዛት እንግዲህ ከየትኛውም ጊዜ በላይ እጅግ በአሳማኝ መልኩ እየቀነሰ ያለበት ጊዜ ይመስላል። የዛሬው የወርቅ ዋጋ እንግዲህ በጣም ከተረጋጉት ቀናቶች መካከል አንዱ እንደሆነ ይታወቃል። የዕለተ እሁድ የወርቅ ዋጋ በጥሬው ምን ይመስላል፣ በስንት እየተሸጠ ይገኛል የሚለው እንግዲህ የጥሬው ወርቅ ዋጋን መረጃ ይዤላችሁ መጥቻለሁ። ይህ የጥሬው ወርቅ ዋጋ እንግዲህ ከዓለም አቀፉ የወርቅ ዋጋ ገበያ ጋር እጅግ በጣም የተስተሳሰረ ነው። በተጨማሪም ደግሞ የኛ የወርቅ ዋጋ በተለይ ደግሞ በኢትዮጵያ ያለው የወርቅ ዋጋ እንደምታውቁት ከሆነ ከምንዛሬ መረጃችን ጋር በጣም የተሳሰረ ነው። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር አድርጌ እነግራችኋለሁ። ምንዛሪ ደግሞ በልዩነት እንፈልጋለን። ምንዛሪዎች በስንት ነው የሚዘረዝሩት በኢትዮጵያም ካላችሁ እንግዲህ ዋና ዋና የተባሉትን ዓለም አቀፍ የምንዛሪ መረጃዎችን በየቀኑ በዚህ ቻናል ላይ እየተላለፉ ነው የሚገኙት። ሁሉንም ታገኛላችሁ። ምንም የምታጡት ነገር የለም። ቻናላችንን በመግባት ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ወደ ያዝንላችሁ የዕለተ እሁድ የሰኔ 28 የወርቅ ዋጋ በስንት ነው በሚሸጥ የሚገኘው የሚለው መረጃችንን እንግዲህ ስንነግራችሁ የምንጀምረው ከ14 ካራት ነው። 14 ካራቱ በጥሬው ዛሬ ላይ በ76 ከ39 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ12145 ከ87 ይሸጣል። የ15 ካራቱን ስንመለከት እንዲሁ የ15 ካራቱ 54.13 የወርቅ ንጽህና አለው። በ81 ከ85 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13013 የኢትዮጵያ ብር በምሽት ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ የ16 ካራቱን ሲሆን 16 ካራቱ ዛሬ ላይ ስንት ገብቷል ከማለታችን በፊት ምን ያህል የወርቅ ንጽህና አለው ስንል 60.38 የወርቅ ንጽህና አለው። ሌሎቹ ደግሞ የተለያዩ ቅይጥ ማዕድናቶች ናቸው። እንደ ብረት፣ እንደ ነሐስ፣ እንደ መዳብ የመሳሰሉ የተለያዩ ቅይጦችን አብሮ አዳብሎ የያዘ ነው። የ60.38 የወርቅ ንጽህና ያለው ባለ 16 ካራቱ የወርቅ ካራት በኢትዮጵያ ብር በ13880 ከ99 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። በመቀጠል የምንመለከተው ደግሞ የ17 ካራቱን ሲሆን 17 ካራቱ ስንት ገብቷል፣ በስንት እየተሸጠ ነው የሚገኘው ካላችሁ በአሜሪካ ዶላር በ92 ከ76 ወይም ደግሞ በኢትዮጵያ ብር በ14748 ከ56 ነው በምሽት ላይ የሚገኘው። ይህስ የወርቅ ንጽህናው ምን ያህላል ካላችሁ 70%ም የሚደርስ የወርቅ ንጽህና የለውም። የ17 ካራቱ 66.26 በሀገር ውስጥ እንግዲህ የወርቅ ንጽህና ደረጃ አለው ማለት ነው። ነገር ግን ዓለም አቀፉን የወርቅ ደረጃ ብንመለከት የ17 ካራት የሚባለው እስከ 68 እና እስከ 69 ድረስ የወርቅ ንጽህና ሊኖረው ይችላል። እንግዲህ ምንድነው ልዩነቱ ካላችሁ የወርቅ ልዩነት የለውም። በተለይ በሎካልና በኢንተርናሽናል ደረጃ ምናልባት ከአወጣጥ ጋር በተያያዘ ቀደም ብዬ በሰራሁላችሁ ቪዲዮ እዚህ ቻናል ላይ የተሰራ መረጃ አለ። በተለይ የውጭ ወርቅና የሀገር ውስጥ ወርቅ ስንል በተለምዶ ዋናው ልዩነታቸው ምንድነው በሚለው ዙሪያ ማለት ነው። በተለይ ደግሞ ወርቅን በምንወጣበት ሰዓት ላይ የምንጠቀማቸው የተለያዩ የቴክኖሎጂ አድቫንስመንቶች አሉ። ሁሉም ሀገር ወርቅ ሲወጣ የራሱ ሜካኒዝም አለው። የሚጠቀመው ማሽን አለ፣ የሚጠቀመው ቴክኖሎጂ አለ። ብዙ ጊዜ ያደጉ ሀገራቶች የተሻለ ያደገ የቴክኖሎጂ ግብዓትን ማሽነሪን ሲጠቀሙ፣ እነኛ ደግሞ ታዳጊ የሆኑ ሀገሮች ደግሞ አነስተኛ የሆነ ማሽንንም ነው የሚጠቀሙት፣ ያው ከአቅምም አንጻር ማለት ነው። ምንም እንኳን አብዛኞቹ ትልቅ የሆኑ የወርቅ ማውጫ ማሽኖች ያላቸው ካምፓኒዎች እኛም ሀገር ቢኖሩ፣ ነገር ግን በአድቫንስመንት ሲታይ የውጭዎቹ ይበልጧቸዋል ማለት ነው። ከዛ ጋር ተያይዞ እንግዲህ የወርቅና የውጭና የሀገር ውስጥ የተወሰነ ልዩነት ሊኖራቸው ይችላል እንጂ በተረፈ ሁሉም ወርቆች ከከርሰ ምድር በታች ስለሆነ የሚገኙት ተመሳሳይነት አላቸው።
ቀጥለን የምንመለከተው ባለ 18 ካራቱ ነው። 18 ካራቱ በአሜሪካ ዶላር በ98 ከ22 ወይም ደግሞ በኢትዮጵያ ብር በ15616 ከ12 እየተሸጠ ነው የሚገኘው። በንጽህናውን ስንመለከት እንግዲህ በ71 ከ81 ንጽህና ይታወቃል ማለት ነው። በመቀጠል እንግዲህ ወደ ላይ ከፍ እያለን ዋጋውም ከፍ እያለ ጥራቱም ከፍ እያለ ካራቶችን የምንመለከት ይሆናል። ቪዲዮን እየተከታተላችሁ ያላችሁት የሰብስክራይብ ሳታድርጉ እንዲሁም ደግሞ ቻናላችንን ላይክ ሳታድርጉ ከሆነ ሁለቱንም አሁን እንድታደርጉ እጋብዛችኋለሁ። ቀጥለን የምናልፈው ደግሞ ወደ ሌሎች ካራቶች ይሆናል። የ19ን፣ የ20ን፣ የ21ን፣ የ22ን እያለን እስከ 24 ካራት ድረስ እስከ 100% ንጹህ ወርቅ እስከሆነው ዋጋውን ነግራችኋለሁ ማለት ነው። የ19 ካራቱን በአሜሪካ ዶላር ስንመለከት እየተሸጠ የሚገኘው በ103 ከ67 ሲሆን በኢትዮጵያ ብር ደግሞ በ16483 ከ68 ነው በምሸጥ ላይ የሚገኘው። የ20 ካራቱስ ስንት ገብቷል? በስንት እየተሸጠ ይገኛል? ዛሬ ሰኔ 28 ለተሁድ 2018 ዓ.ም ካላችሁ 1 ግራም በጥሬው በ109 ከ13 ሲሸጥ በኢትዮጵያ ብር ደግሞ በ17351 ከ24 እየተሸጠ ነው የሚገኘው። ትላንትና ዕለተ ቅዳሜ ላይ ከነበረው የወርቅ ዋጋ መረጃ ጋር ሲታይ ብዙ ጊዜ ወርቅ የገበያው እንግዲህ እንደሚታወቀው የዓለም አቀፉ የወርቅ ገበያ የጎልድ ፕራይስ ኢንዴክስ ማርኬት ቅዳሜና እሁድ ይዘጋል። ስለዚህ ቅዳሜና እሁድ ተመሳሳይ የሆነ ዋጋ ነው የሚኖራቸው ማለት ነው። ይህንን ልብ እንደምትሉ ተስፋ አድርጋለሁ። ቀጥለን የምናልፈው ወደ 21 ካራቱ ነው። 21 ካራቱ በአሜሪካ ዶላር በ114 ከ59 ሲሸጥ በኢትዮጵያ ብር ደግሞ በ18218 ከ80 በምሸጥ ላይ ይገኛል። የተወሰነ የወርቅ ይዘቱን ከፍ አድርጎ በተወሰነ የወርቅ ንጽህና የሚበልጠው ከ21 ማለት ነው 22 ካራት በ91.39 የሀገር ውስጥ የወርቅ ንጽህና ይታወቃል። ይሄ በአሜሪካ ዶላር በስንት ነው የተሸጠ የሚገኘው ካላችሁ በ120 ከ04 ወይም ደግሞ በኢትዮጵያ ብር በ19086 ከ37 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው ደግሞ ለኢንቨስትመንት ለካፒታል አማራጮቻችን እጅግ በጣም ወሳኝ የሆነ የወርቅ ካራቶችን ነው። 23 እና 24 በጣም አሪፍ የሚባሉ በተለይ ደግሞ ለጌጣጌጥ የማትፈልጉት ከሆነ ወርቁን ሙሉን ጥሬውን ገዝታችሁ ጥሬውን ለመሸጥ ስታስቡ 23 እና 24 ካራትን ምርጫችሁ ብታድርጉ እጅግ በጣም በብዙ ታተርፋላችሁ። 23 ካራቱ በጥሬው በስንት ነው? 125 ከ50 ሲሸጥ በኢትዮጵያ ብር ደግሞ በ19953 ከ93 ይሸጣል። በመቀጠልና በመጨረሻ የምንመለከተው የ24 ካራቱን ሲሆን 24 ካራቱ በአሜሪካ ዶላር በ130 ከ96 ሲሸጥ በኢትዮጵያ ብር ደግሞ በ20821 ከ49 ነው በምሸጥ ላይ የሚገኘው። ተመልካች አድማጮቻችን እንግዲህ ከ14 ካራት ጀምረን እስከ 24 ካራት ድረስ የዛሬ ዕለታዊውን የጥሬ ወርቅ ዋጋ መረጃን እንደዚህ አስቃኝተናቸዋል። ይህ መረጃ ጠቃሚ ነው፣ ይጠቅመዋል ለምትሉት ለወዳጅ ለዘመድ ለቤተሰብ ማጋራት ያረሳ። ቪዲዮን ከወደዳችሁት ላይክ አድርጉ። ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ እየጋበዝኩኝ እኔ በዚሁ ተሰናበትኩ። በያላችሁበት መልካም ጊዜ